ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በድጋሚ መጥቻለሁ። ሁሌም ማለት እኔ እንደዚህ ሼር አድርጉልኝ ላይክ አድርጉ ብዬ አላቅምና ሼር አድርጉልኝ ፕሊዝ ሼር አድርጉልኝ እና የሀይሚ ቤተሰቦች ጋር እንዲደርስ አድርጉልኝ ፕሊዝ። በተለይ ጋሽዬ ጋር እንደው በፈጠራችሁ ማለት ይሄ ቪዲዮ ምናልባት እኔ ያው ብዙ ተከታይ ስለሌለኝ ወይም ደግሞ ያን ያክል አዳማጭ ስለሌለኝ የፈለኩት ሰው ጋር ይሄ ቪዲዮ ላይ ደርስ ይችላል። ግን ደግሞ ሼር ከተደረገ ላይ ከተደረገ ብዙ ሰው ጋር የመድረስ እድል አለውና እኔ በሀይሚና በብሩኬ ጉዳይ የሀይሚ ቤተሰቦች ለምንድን ነው ዝም ያሉት? ለምን በዚህ ልክ ሀይሚዬ ብቸኛ ሆነች? ምናልባት በውስጥ እያወሯት ሊሆን ይችላል፣ እኛ አናቅም። ያው እኛ ግን በምናየው ነገር ስለሆነ የምናየው ነገር ደግሞ እስካሁን ድረስ ሚዲያ ላይ ያየነው ምንም ነገር የለም። ስቲል እስካሁን ድረስ ማንም ወጥቶ እንዲህ ነው ያለ ሰው የለም ስለ ሀይሚ እና ስለ ብሩኬ። ማለት እንግዲህ እኛ የምናውቀው ሀይሚና ብሩኬ ያው ቤተሰቦቻቸው በደንብ ያውቃሉ። እነዚህ ልጆች የወደፊት ብዙ ረጅም አመት የመኖር ረጅም ጊዜ ወልዶ ከብዶ ሰርግ ተደግሶ እና 4 ልጆች ተወልደው እንደሚኖር ነው የምናውቀው። ይሄን ደግሞ ያው እነሱ በሚያደርጉት ነገር ነው እኛ ይሄንን ያልንበት ምክንያት ማለት ነው። ለምን እርስ በርሳቸው ያላቸው መፈላለግ፣ መከባበር ለምን አንድ ወንድ ልጅ አንድን ሴት ልጅ እስከ መጨረሻው ካልፈለጋት ለቤተሰብ አያስተዋውቅም። እና ሀይሚዬ ለቤተሰቡ አስተዋውቋታል። ኦልሬዲ ከሱ ቤተሰብ ጋር ቤተሰብ ሆናለች። ብሩኬም እንደዛ ኦልሬዲ ከሀይሚ ቤተሰቦች ጋር ቤተሰብ ሆኗል። እና ይሄን ሰሞን ግን ይሄ ሁሉ ስለመለየት ሲወራ እንለያየ ሲሉ ኦዲየንሶቻቸው መቼም ይሄን ቪዲዮ የሀይሚ ቤተሰቦች አላዩትም ማለት አይቻልም። እና ምናልባት ያው በውስጥ እንዳልኳቸው ሊያወሯት ይችላሉ። ነገር ግን ያው በምናየው ነገር ነው። ቪዲዮ ደግሞ እስካሁን አንድ ሰው ወላ አብርሽ ወላ ኤፋ ወላ ጋሽዬም ያው አብርሽ አሁን ሲጣላ ከሩታ ጋር እንደተጣሉ ባለፈው ተቆጥተዋል። ብዙ ነገር እኔ ነኝ ወይ ያሳደግኩህ፣ እንደዚህ ነው ወይ ያሳደግኩህ እስከ ማለት ድረስ ብዙ ነገር ተቆጥተውታል አብርሽን። እና መተው አዲስ አበባ መተው ጋሽዬ ዳኒን ተቆጥተው ቤተሰብ ተቆጥተው አስታርቀዋልና አሁን ግን እኔ ማንም ማለት ኤፋስ ለምንድን ነው በዚህ ደረጃ ዝም ያልከው? እና አብርሽስ ለምንድን ነው የምር ሀይሚዬ ለምንድን ነው ብቸኛ የሆነችው? ለምንድን ነው ወጣችሁ ቢያንስ የሆነ ነገር ያላላችሁት? በጣም ግራ ስለገባኝ ነው። ጋሽዬስ እሺ ያው የባሰ ነገር ከመጣ እንደሚመጡ አምናለሁ። አሁን ትላንትና ሀይሚዬ የመጨረሻ ደረጃ ላይ ደርሳለች። እንግዲህ ለምንም ይሁን ለምን እንደዛ ያለችበት ምክንያት የሆነ ጨከናም ይሁን ወይም ደግሞ ካልደፈረሰ አይጠራም አይነት ነገር ይሁንም ምንም ይሁን ብቻ ግን ትላንትና ያው ያሳየችን ከሀገር መውጣት እንደፈለገች ነው። ከብሩኬ ጋር ያው የመጨረሻ ወደ መለያየት ደረጃ ደርሰው ማለት ነው። ስለዚህ ይህን ነገር ጋሽዬ ጋር ይሄ ቪዲዮ ወይ ጋሽዬ ጋር ነኤፋ ጋር ይደርሳል ብዬ አስባለሁና ይሄንን ነገር ግን መተው ማስተካከል አለቦት ብዬ ነው የማስበው። ጋሽዬ ስቲል በአካል እንኳን ባይገኙ በቪዲዮ እናንተ መለየት የለባችሁም። አለበለዛ እኔ ወደ አዲስ አበባ ከመምጣቴ በፊት እናንተ ተነጋግራችሁ ችግራችሁን ፍቱ ብላችሁ እንግዲህ መቆጣት አለባችሁ ማለት ጋሽዬ ይሄን ነገር መናገር አለበት ብዬ ነው የማስበው። ኤፋና አብርሽ እሺ ምናልባት ያው የራሱ ችግር ስላለበት ሊሆን ይችላል። ያው ከሩታ ጋር ያለበት ነገር አሁን ላይ እጅግ በጣም ከባድ ነው። አብርሽና ሩታን እንግዲህ ማያቅ የለም። እጅግ በጣም ታዋቂ ናቸው። ትልቅ ዩቲዩበሮች ናቸው። ያሳለፉት ለፍቅራቸው የከፈሉት ዋጋ ብዙ ነገር ብዙ ዋጋ ከፍለዋል እዚህ ህይወት ላይ ለመድረስ እነሱና አሁን ላይ ደግሞ እነሱ ጭራሽ ያሉበት ሁኔታ እጅግ በጣም ልብ የሚሰብር ነው። ምናልባት አብርሽ የራሱ ጉዳይ ይዞት ይሆናል ወይም ደግሞ የራሱ ችግር ይዞት ይሆናል። ግን
እነ ኤፋ ለምን ዝም እንዳሉ የሀይሚዬ እህት አለቻት አይደለ? ለምንድን ነው ዝም ያሉት እስካሁን ድረስ ወጥቶ እስካሁን አንድ ሰው ለምንድን ነው አንድ ሰው እንዲህ ነው ያላለው? ለምንድን ነው? በጣም ግራ ያጋባኝ ነገር ማለት ነው። እና ጋሽዬ ግን አሁንም ቢሆን እኔ ያው የባሰ ነገር ከመጣር ሰው ዝም አይሉም ብዬ አስባለሁ። እስካሁንም ፕራንክ ነው ወይም ደግሞ ሌላ ነገር ነው ብለው ሊሆን ይችላል። ከዚህ በኋላ ግን እርስዎ መግባት አለቦት ግዴታ ይህን ነገር ማስተካከል አለቦት ብዬ አስባለሁ። በጣም እንትን የሚለው ነገር ሀይሚ እንግዲህ ያው እሄዳለሁ ብላ ተነስታለች። ያው ምናልባት ማለት አሁን እኔ አይደለም ነው የምለው ሀይሚ ይሄን ታደርጋለች ብዬ አላስብም። ግን ከሆነ እንኳን ጋሽዬ ይሄን ነገር መተው መቆጣት አለባቸው፣ ማስቆም መቻል አለባቸው። ምናልባት እኔ አሁን የቡራን እናት ብዙ ጊዜ ሚዲያ ላይ ቪዲዮ ምናምን ሲሰሩ አላያቸውም። ያው አንዳንዴ ልጆቻቸው ናቸው እንጂ የሚያመጧቸው ያው ብዙ ጊዜ ደግሞ ስለሚጠየቁ ነው። ብዙ ጊዜ እናት የት ነች፣ እናትሽ የት ነች ምናምን እናትህን በቃ አምጣልን ምናምን ተብለው ያመጣሉ። እና ልጆቻቸው እነ መሌ በቀደም ከመሌ ጋር መጥተዋል። ሙሽዬ ሀብትሽም እንደዛው እና ብሩኬም እንደዛው። እና ይሄ ደግሞ በኦዲየንስ ፍላጎት ነው። እስኪ እናታችሁ ይዛችሁ ነው ይባላሉ። እና ሙሽዬ ደግሞ ሚዲያ ላይ በጣም ተወዳጅ እናት ናት፣ ጀግና እናት ናት፣ ደስ የምትል እናት ናት። በቃ እናቶች ወጥተው ሲመርቁ ምናምን በጣም ደስ የሚሉት። ግን አንዳንድ ክፉዎች ደግሞ እያመጡ እያዘቀዘቋቸው በጣም ተቸገርንና አንዳንዴ አሁን አንዳንድ ሰዎች እናቶቻቸውን ወደ ሚዲያ ለመውጣት በጣም ያስፈራል። ምክንያቱም እያያችሁ ነው እየተደረገ ያለው ነገር። ያ ደግሞ በጣም ያስጠላል፣ ይደብራልና ጋሽዬ ግን ብዙ ጊዜ ሚዲያ ላይ ያዋሉ ከነ ኤፋ ጋር ይመጣል፣ ከነ አብርሽም ጋር ይመጣል፣ ብቻ ከተለያየ ሰው ጋር ከነ ቤላ ጋር ምናምን ነገር እና እባክህ ጋሽዬ ይሄን ነገር ተቆጥተህ አስቆም። የኛ ጀግና አባት ሀይሚዬ ያልሆነ ውሳኔ እንዳትወስኝ ብለህ ተቆጣልን። አባት ነህ። ስለዚህ አንተን ትሰማሃለች፣ ትወድሃለች፣ ታከብርሃለች። ሀይሚዬም ደግሞ ይህንን ነገር የምር ከልብሽ ከሆነ የወሰንሽው ከልብሽ ከሆነ ይህንን ነገር ልታደርግ እያሰብሽው ይህን ሀሳብሽን ከአይምሮሽ አውጪው። እንደኔ ይሄ ነገር ተረት ነው ብዬ ነው ማስበው። ይሆናል ብዬ አላስብም። ግን ደግሞ ምናልባት አንቺ አስበሽው ከሆነ ሀይሚዬ ትክክል ሀሳብ ወይ ትክክል ውሳኔ አይደለም አሁን ደጋግሜ የምናገረው ነገር። ከዛ ውጭ ግን መብርሃን እውነት የኢየሱስ ክርስቶስ እናት እኔ እንጃ እነዚህ ሁለት ልጆች እንዳይለያዩ የሆነ ተአምር ፈጥረሽ አስታርቂያቸው። ሌላ ምንም አልልም። ፈጣሪ ከእናንተ ጋር ይሁን፣ ከኛም ጋር ይሁን፣ ከሁላችንም ጋር ይሁን እና ይሄ ቪዲዮ ጋሽዬ ጋር ቢደርስልኝ ደስ ይለኛል። ሼር ብታደርጉ፣ ላይክ ብታደርጉ ብዙ ሰው ጋር የመድረስ አቅም አለውና አይከፈልበትም። ከኪሳችን የሚወጣበት ነገር የለምና ከቻላችሁ ላይክ አድርጉ። የእውነቴን ነው የምላችሁ። ግን እኔ እንጃ ሀይሚዬ እንደዚህ ስታደርግ ዝም ብሎ የሚያይ ሰው ካለ ከቤተሰብ በጣም ከባድ ነው። ኤፋ እንኳን ወጥቶ አንድ ቀን የሆነ ነገር አለ። የሀይሚና የብሩኬ ወንድሞች ግን አንድ ቀን እየወጡ አለነህ አይዞህ፣ እነ ዳኒንም ደግሞ ከህይወቱ ውጡ፣ አታበላሿቸው፣ ልጆቹን አታሰድቧቸው፣ አታራርቋቸው፣ ደግሞ ማትጣሉ፣ ነገራችሁን ተረጋግታችሁ ፍቱት እያሉ ይናገራሉ። ሰው ብሩኬ ቢያንስ ማለት ነው ወንድሞቹ ከጎኑ እንዳሉ ይሰማዋል። ገባችሁ? ቢያንስ አለኝ ይላል ብሩኬ። የሀይሚ ወንድሞች ግን አይደኑ አላቅም። ምናልባት በውስጥ ሊያወራት ይችላሉ እንዳልኳችሁ፣ በቪዲዮ ግን አንድም ቀን አላየሁም። ያው እኛ ከምናየው አንጻር ስለሆነ የምንናገረው ብዬ ነው። እና እንግዲህ ፈጣሪ ከእናንተ ጋር ይሁን። አሁንም ቢሆን አላቅም፣ ለምን እንደሆነ አላቅም። ብቻ የራሳቸው ምክንያት ይኖራቸዋል ይህን የተደረገበት። ግን ሀይሚዬ ደግሞ ያው በእርግጥ ሀብቴም ወንድሟ ነው፣ መሌም ወንድሟ ነው፣ እህታችን ነው የሚሉት እነሱም። ከሱ በላይ እሷን ይወዷታል።